ሳኦል አጣብቂኙስ ገብቷል ብሎ ዳዊትን ሊይዘው መጣ ይላል። ኖዌ ያለ ማምለጫ የለው የተዘጋች ከተማ ውስጥ ገብቷል ብሎ ከዚህ ማንም የሚያድነው የለም ብሎ ሊይዘው መጣ ይላል። ያልገባው አጣብቂኙስ መሆኑን ብቻ ነው ያየው። ኡሚምና ቱሚም እንደያዘ አላየም። አጣብቂኙስ ገብቶ እግዚአብሔርን ማውራት እንደሚችል አውቅ ሻባሃዳጋባ የሆነ ሰው የማምለጫ መንገድ ሲከፈትለታል በማይጠብቁ ጎዳና ስታመልጣየው። አንደኛ ሳሙኤል ምዕራፍ 23 ላይ ነው የብረት መዝጊያ ያለባት ከተማ ገብቷል አለ። ከዚህ ማንም የሚያድነው የለም ብሎ መጣ ይላል። አልገባው። ቁጥር 14 ላይ እንደዚህ ይላል ሳኦል ሁል ጊዜ ዳዊትን ይከተለው ነበር፣ እግዚአብሔር ግን አሳልፎ አልሰጠው። ጃሃና ሃዳሃ አጠገብ ላለ ሰው ይሄን ትንቢት ንገረው፣ ሕይወቴ እግዚአብሔር እጅ ውስጥ ነው በለው። ጠላቶቹ ላይ ድንገት የሚስቅ ሰው አይቻል። ይኸውልህ ይሄ ጸሎት ጸልይ። እንደዚህ እየዞር ከአንከቨርድ በል ተሸፍኛለሁ በል። እየዞር ተሽከርከር ተሸፍኛለሁ። ድህነት ላያገኘኝ፣ ፌላሪቲ ላያገኘኝ፣ ውርደት ላያገኘኝ፣ ውድቀት ላያገኘኝ ሳካፋዳጋባ ተናገረው። ለጠላት ንገረው። ወድቄ አታገኘኝም፣ ተዋርጄ አታገኘኝም፣ ዳሆኜ አታገኘኝም፣ ስለምን አታገኘኝም፣ ዊዳውት አኖይንቲንግ አታገኘኝም፣ ዊዳውት ፌቨር አታገኘኝም። በልሳን እየተናገርክ ቀጥል። በአንቺ ላይ የሚሰራ መሳሪያ አይከናወን። በፍርድ በሚነሳብሽ ምላስ ሁሉ ላይ ትፈርጅበታል። ይሄ የቅዱሳን ርስት ነው። ሀዲካ ማሃቶ ባራባሃዳ በአንድ መንገድ ይመጡብሃል፣ በሰባት መንገድ ይበተናል። ከኛ ጋር ያለው ከነሱ ጋር ካለው ይበልጣል። ካሌፋቲ ከማቱዛላ ዛሬ የምታያቸው ለዘላለም አታያቸው። መክበቡን እስከበቡኝ፣ በእግዚአብሔር ስም አሸነፍኳት። ሰም በሳት እንደሚቀልጥ ቀለጡ፣ እሾህ በሳት እንደሚነድ ነደዱ። የሚገርማችሁ ዳዊትም አጣብቂኝ ውስጥ ገብቷል ብሎ መጣ ይላል። ኢሚዲየትሊ የእግዚአብሔር መንፈስ የከተማይቱ ሰዎች አሳልፎ ይሰጠዋልና ውጣና ሂድ አለው። ወዲያው ቀጥሎ እንዲህ የሚለው ዳዊትም ይላል ከፍ ወዳለ ኮረብታ ወጣ። የሆነ ሰው እግሩ ተራራ ሲጀምር አይቻል። ጠላቶች የማይችሉ ተራራ ጀመርካው።